ሻሎም ሻሎም ቅዱሳን እንደምንሰነበታችሁልን የማራናታ ፕሮግራማችንን ይዘንላችሁ ቀርበናል። ለሚቀጥሉት አንድ ሰዓት ተኩል ያህል ከማራናታ ፕሮግራማችን ጋር ቆይታ እናደርጋለን። ዛሬም የተለያዩ ፕሮግራሞችን ነው ይዘንላችሁ የቀረብነው። ይዘናቸው በቀረብናቸው ፕሮግራሞች ደግሞ ብዙ አስተማሪ ብዙ አንቂ መልእክቶች እንደምታገኙ ተስፋ እናደርጋለን። መልካም ጊዜ ይሁንልን። እግዚአብሔርን አምልከን ተመልሰን እንገናኛለን። መልካም ቆይታ። ልጠጣ ከእጅ ወለላ ተጠማው ናፈኩ እንደዋላ እረፍቴ ሰላሜ እንዲመለስ ዘይት በቁስሌ ላይ ይፍሰስ። ማራናታ ናልኝ ጌታ ማራናታ ናልኝ ጌታ ናፍቆቴን ጠዋት ማታ አሜን ክበር የድል ጌታ ማራናታ ናልኝ ጌታ ማራናታ ናልኝ ጌታ ናፍቆቴን ጠዋት ማታ አሜን ክበር የድል ጌታ በያቦቅ ስታገል ባድርም መውደድህን አይወጣልኝም። በጥልቁም በከፍታም ሆኜ ናፈኩህ ኢየሱስ አዳኝ። ማራናታ ናልኝ ጌታ ማራናታ ናልኝ ጌታ ናፍቆቴን ጠዋት ማታ አሜን ክበር የድል ጌታ ማራናታ ናልኝ ጌታ ማራናታ ናልኝ ጌታ ናፍቆቴን ጠዋት ማታ አሜን ክበር የድል ጌታ ከፍቅር ውቅያኖስ ተልቄ ካንተ ጋር ልኖር መናፈቄ በነፍሴ ተወራርጄ ነው ክርስቶስ አንተን የማመልከው። ማራናታ ናልኝ ጌታ ማራናታ ናልኝ ጌታ ናፍቆቴን ጠዋት ማታ አሜን ክበር የድል ጌታ ማራናታ ናልኝ ጌታ ማራናታ ናልኝ ጌታ ናፍቆቴን ጠዋት ማታ አሜን ክበር የድል ጌታ
ናፍቆቴነ ጠዋት ማታ አሜን ክበር የድል ጌታ ማራናታ ናልኝ ጌታ ማራናታ ናልኝ ጌታ ናፍቆቴነ ጠዋት ማታ አሜን ክበር የድል ጌታ ከፍቅር ውቅያኖስ ተልቄ ካንተ ጋር ልኖር መናፈቄ በነፍሴ ተወራርጄ ነው ክርስቶስ አንተን የማመልከው ማራናታ ናልኝ ጌታ ማራናታ ናልኝ ጌታ ናፍቆቴነ ጠዋት ማታ አሜን ክበር የድል ጌታ ማራናታ ናልኝ ጌታ ማራናታ ናልኝ ጌታ ናፍቆቴነ ጠዋት ማታ አሜን ክበር የድል ጌታ ማራናታ ናልኝ ጌታ ማራናታ ናልኝ ጌታ ናፍቆቴነ ጠዋት ማታ አሜን ክበር የድል ጌታ እግዚአብሔር አምላክ የተባረከ ይሁን። ስለ ዝማሬው እንግዲህ ያለንበት ዘመን የመጨረሻው ዘመን መሆኑን ብዙ በተፈጥሮ ብዙ መጽሐፍ ቅዱስ ላይ የተጻፉ ቃሎች እውን እየሆኑ እየመሰከሩልን የሚገኝበት ጊዜ ነው። ነገር ግን ደግሞ በሌላ በኩል ደግሞ እግዚአብሔር ብዙ ሰው የልጁ መምጣት ምልክትን በተለያየ መንገድ ለሁላችንም ቢያሳይም ብዙ ሕዝብ ግን እንዳልተገነዘበው የሚናገርበት ጊዜ ውስጥ ነው ያለነውና እባካችሁ ቅዱሳን ወገኖች በመላው ዓለም የምናያቸው የትኛውም እንቅስቃሴዎች፣ የትኛውም ክስተቶች፣ የትኛውም እውነቶች የጌታችንና የመድኃኒታችን የኢየሱስ ክርስቶስ መምጣትን ምልክት ማሳያዎች ናቸው። ጊዜው መቃረቡን፣ ጊዜው መዳረሱን ማሳያዎች ናቸውና ይህንን ልናስተውል ይገባል፣ ልንጠነቀቅ ይገባል። ከመቼውም ጊዜ በበለጠ ከመዘናጋት ውስጥ ወጥተን የእግዚአብሔርን ስራና የእግዚአብሔርን ፈቃድ በማድረግ ማሳለፍ እንደሚገባን እግዚአብሔር በተለያየ መንገድ እየተናገረ ያለበት ጊዜ ነውና አስተውለን እንድናደርግ እግዚአብሔር በጸጋው ያግዘን፣ እኛም ደግሞ ታዛዥ እንድንሆን እንግዲህ አደራ ለማለት እወዳለሁ። በጣም ሲሪየስሊ እግዚአብሔር በዚህ ጊዜ ውስጥ የልጁ የመምጫ ጊዜ መዳረሱም በጣም አጽንኦት ሰጥቶ እየተናገረ ያለበት ጊዜ ነው። ሁኔታዎች በሙሉ የሚነግሩንም ደግሞ ያው የሱ የምጽአቱ ጊዜ መዳረሱን ነው። ነገር ግን ደግሞ በጣም ብዙ ሰው አላስተዋልምና እንድናስተውል ጌታ ይርዳን። ወደ ቀጣዩ ፕሮግራማችን እናልፋለን። ግጥም ነው፣ ማፊያ ያዘጋጀው ነው። ቅዱስ መዓዛ ይሰኛል። ወደ ግጥሙ እንሄዳለን። መልካም ጊዜ ይሆንልን። ቅዱስ መዓዛ። ኃጢአት አቀርንቶኝ ሸቶ ማንነቴ አልፈልግም ነበር እንድትገባ ቤቴ። ጠረን ያሳፍሮኝ ፊት ለመታየት እጅግ ተቸግሬ ትጸየፈኝ ብዬ በሩቁ ነበረ ማይ አሻግሬ። ያንተን ንጽህና በእኔ አካል ማንነት እንደምና ያለው ብዬ እኔን ወቅሼ ጠልቼው ነበረ ካንተ መፈጠሬን ቁጭት ተላብሼ። ባይተዋር ነበርኩኝ ሰርግ መንገደኛ ጎዳና ሰፈሬ ቤት የማልተኛ። ኩነኔ ነበረ የለበስኩት ካባ ስርቻውን ስዞር ስወጣ ስገባ። ከተራራ ርቄ ሸለቆን ስማስል ከቀኝ ጎድዬ ግራዬን ስካባ። ቅዱስ የሆነው ደምህ ከስጋ ንጽህና ካካል ተቀርቶ ባያነጻኝ ዛሬ ለኃጢአቴ ግባት ከሞት ተሰርቶ። በአመፃ ደዌ በርኩሰት በሽታ ጸያፍ ሆኖ ነበር የሕይወቴ ሽታ።
ይሄው ዛሬ መዓዛህን ለብሼ ጉያ ለመታቀፍ ከቶ አልሳቀቅም። አንተ ዘንድ ለማደር እንደ ትላንትና አልሸማቀቅም። አቤቱ ስራህ ያደነቀ ታላቅነትህን ያደነቀ ልቤ መልካም ነገር ይገባ ፈለገ አቤቱ ውበትህ ያደነቀ አቤቱ ስራህ ያደነቀ ታላቅነትህን ያደነቀ ልቤ መልካም ነገር ይገባ ፈለገ እንደ ፈጣን ጸሐፊ አንደበቴን እከፍታለሁ መቼ ያስችለኛል አምላኬ ክብርህን ያየው አመሰግንሃለሁ የኔ ጌታ አቤቱ ውበትህን አይቼ ነፍስም አልቀረልኝ ነፍስም አልቀረልኝ ታላቅነትህን አይቼ ነፍስም አልቀረልኝ ነፍስም አልቀረልኝ አቤቱ ውበትህን አይቼ ነፍስም አልቀረልኝ ነፍስም አልቀረልኝ ፀሐይ የሚያበራው ድምፅ ነጎድጓድ ነው የሚያስፈራው እምነትህም በወርቅ የታጠቀ እጅግ ያማረ ነው ውበትህ አቤቱ ውበትህ ያደነቀ አቤቱ ስራህ ያደነቀ ታላቅነትህን ያደነቀ ልቤ መልካም ነገር ይገባ ፈለገ የህይወት ሽታ መኖሬን ወድጄዋለሁ ካንተ የተነሳ ልቤ አንተን ያለ ፍቅር በርትቶብኝ የማይጠፋ እሳት ዛሬም ጨመርክ የማይጠፋ እሳት ዛሬም ጨመርክብኝ የማይጠፋ እሳት ዛሬም ጨመርክብኝ የማይጠፋ እሳት ዛሬም ጨመርክብኝ የማይጠፋ እሳት ዛሬም ጨመርክብኝ ወድሃለሁ ወድሃለሁ አገር ሁሉ ምድር ይወቀው ወድሃለሁ ወድሃለሁ አገር ሁሉ ምድር ይወቀው
ኃያሉ ያንተ በቁንጅናህ ሰይፍን ታጥቀሃል በወገብህ ሰገነቴ ላይ አደባባይ እንዘራፋለን ውዱ ጌታዬ ሰገነቴ ላይ አደባባይ እንዘራፋለን ውዱ ጌታዬ የዋለ ያደር ታምራት በዛ የነገሥታት ንጉሥ የጌቶቹ ጌታ የዋለ ያደር ታምራት በዛ የነገሥታት ንጉሥ የጌቶቹ ጌታ ምን እንልሃለን ማዳንህ ያየን ከምስጋና በላይ ምስጋና እንሰዋለን ምን እንልሃለን ማዳንህ ያየን ከእልልታ ጋር እልልታ እንሰዋለን ዛሬም ላሙጋስ ክበርልኝ ውለታን ልክፈለው ክበርልኝ ጸሎቴን ሰምተሃል ክበርልኝ ጠላቴን ረግጠሃል ክበርልኝ ከፍ በል ምስጋናዬ ይድረስህ ሌላማ የለኝም የምሰጥ ከፍ በል እልልታዬ ይድረስህ ሌላማ የለኝም የምሰጥ የማራናታ ፕሮግራማችን ይቀጥላል። ክቡራትና ክቡራን ተመልካቾቻችን እንግዲህ የማራናታ ፕሮግራማችንን ከጀመረን እንግዲህ ሁለተኛ ወራችንን እያሳለፍን ነው። እነዚህ የምናስተላልፏቸው ፕሮግራሞች የቅርቦቹን በጂኤምኤም ቲቪ ኢትዮጵያ በሚል የዩቲዩብ ቻናል ላይ ታገኟቸዋላችሁ። በዛ መከታተል እንደምትችሉ በዚሁ አጋጣሚ ለመግለጽ እንወዳለን። ያላችሁን አስተያየት ደግሞ በስልክ ቁጥራችን ላይ መደወል ትችላላችሁ። በዓለማችን ላይ ከቅርብ ዓመታት ወዲህ በተለይ ደግሞ እጅጉን እየተስፋፋ የመጣው የጾታ አካላዊ ለውጥ ጉዳይና ጾታቸውን የሚለውጡ ሰዎች እየተበራከቱ መምጣት ነውና ይሄ በጣም በዓለማችን ላይ በአሁኑ ጊዜ እየተስፋፋ የመጣበት ሁኔታ ውስጥ ነው ያለው። ገና የተወለዱ ልጆች ጾታቸው ወንድ ወይም ሴት እንዳይባሉ እንደዚህ እስከ መድረስ የደረሰበት ሁኔታ አለ። እንግዲህ ከዛም ባለፈ ደግሞ አሁን ላይም በህይወት ያሉት ደግሞ ወንድ ወይም ሴትም እንዳይባሉ እንደዚሁ አይነት የመብት ጥያቄ ጉዳይ እየተነሳበት ያለበት ሁኔታ አለና ይሄ እንግዲህ ዓለማችን ላይ የተለያዩ ሀገራት ላይ እውን እየሆነ ያለበት እና በጣም በሚያሳዝን ሁኔታ በሌሎችም ዓለማት እየተስፋፋ ያለበት ጊዜ ውስጥ ነውና የምንገኘው። እንግዲህ በዚህ ርዕሰ ጉዳይ ላይ የምንለው ይኖረናል። ተከታትለን ተመልሰን እንገናኛለን። መልካም ቆይታ። ትራንስጀንደር የሚለው ቃል ከተወለዱበት የጾታ ባህሪ ውጪ ተቃራኒ የጾታ ልዩነት ያላቸውን ሰዎች ነው። ትራንስጀንደር ሰዎች በመጨረሻ በአካላቸውና በማህበራዊ ሁኔታቸው ማንነታቸውን በተላበሰ መልኩ ሊለውጡ ይችላሉ። ይህ አካላዊ የለውጥ ሂደት ቀዶ ጥገና ወይም ሆርሞኖችን ያካትታል። እንደ ልብስና የጸባይ ለውጥ አዲስ መለያ ምልክቶችን ጨምሮ ማለት ነው። አንድ ሰው እነዚህን ለውጦች ሳያደርግ ጾታ ለውጥ እንዳደረገ ተደርጎ ሊቆጠርም ይችላል። ትራንስሴክሹዋል ደግሞ አንዳንዶች ሰውነትን ለመቀየር የሕክምና ጣልቃ ገብነትን በመጠየቅ የሚያደርጉት አካላዊ ለውጥ ነው።
በካሊፎርኒያ የሚኖሩና ከ10 እስከ 18 ዓመት ዕድሜ ክልል ውስጥ ሆነው ከ6ኛ እስከ 12ኛ ክፍል ባሉ 895000 ተማሪዎች ላይ በተደረገ አንድ ጥናት በሶዶማዊነት አባዜ የተለከፉ ከሆነ በካሊፎርኒያ የኤልጂቲቢ ወጣቶች ተብለው የተሰየሙት 25 በመቶ የሚሆኑት በጓደኞቻቸው ቤት፣ በመጠለያ፣ በሞቴል ወይም በሌሎች ያልተረጋጋ መኖሪያ ቤት መኖርን የሚፈልጉ ናቸው። በዩናይትድ ስቴትስ ቴክሳስ ዩኒቨርሲቲ ደራሲ የሆኑት ስቲቨን ራኤል እንደገለጹት የኤልጂቢቲ ወጣቶች በማደጎው ስርዓት ወይም ባልተረጋጋ መኖሪያ ቤት ውስጥ ለመሆን የሚገደዱት የበታችነት ስሜት ስለሚጠናወታቸውና ከቤተሰቦቻቸው ስለሚገለሉ ነው ብለዋል። በጥናታቸው በዩናይትድ ስቴትስ ብቻ ከ700,000 በላይ ጎልማሶች ትራንስጀንደር መሆናቸውን በካሊፎርኒያ ሎስ አንጀለስ ዊሊያም ኢንስቲትዩት የምርምር ተቋም ተረጋግጧል። በዩናይትድ ስቴትስና በመላው ዓለም በተደረጉ የዳሰሳ ጥናቶች የጌይ፣ ሌዝቢያን፣ የትራንስጀንደርና ባይሴክሹዋል አባላት ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን መሰረታዊ ተጨባጭ ጥናቶች አመላክተዋል። ለምሳሌ በአሜሪካን እንኳን የኤልጂቢቲ ማህበረሰብ ቁጥር 9 ሚሊዮን ያህል ሲሆን የተመሳሳይ ጾታ ባህሪና ተመሳሳይ የወሲብ ተራክቦ መፈላለግ ከ25 ሚሊዮን ሰዎች በላይ መታየት ችሏል። አንድ ሰው የጾታ ለውጥ ካደረጉ ሰዎች ጋር ለመገናኘት ቢፈልግ በለበሰው ቀሚስ፣ በሚገልጸው ባህሪ፣ በድምጽ፣ በሰውነት ቅርጽና በሚናገሩት ግለ ታሪክ አማካኝነት መለየት ይጠበቅበታል። ሆኖም ጾታና ወሲብ የተለያዩ ነገሮች ሲሆኑ ወሲባዊ ግንዛቤም ከጾታ ማንነት የተለየ ነው። ጾታዊ ግንዛቤ የግለሰብ አካላዊ፣ ስሜታዊ ወይም የፍቅር ስሜት ሲሆን የጾታ ማንነት ግን በራስ የሚንጸባረቅ ስሜት ነው። ስለዚህ ትራንስጀንደር ሰዎች ሴተኛ ዳሪዎች፣ ሌዝቢያን፣ ጌይ ኦር ባይሴክሹዋል ሊሆንም ይችላሉ። ለምሳሌ አንድ ወንድ ሆኖ የተወለደ ወደ ሴትነት ጾታ መሸጋገር ቢፈልግ ይህ ሰው ጾታውን ስለቀየረ በስሜት የሚሳሳበው ከወንድ ጋር ብቻ ላይሆን ይችላል። አሁን ካለበት ተመሳሳይ ጾታ ከሴት ጋርም ሊሆን ይችላል ማለት ነው። በእርግጥም አንዳንድ ሰዎች ሆርሞኖችን እና የቀዶ ሕክምናን በማድረግ ወሲባዊ ፍላጎታቸውን ከጾታቸው ጋር ለማስማማት ይሞክራሉ። የቀዶ ጥገና ፈላጊዎች በቅድሚያ በከፍተኛ የጤና ባለሙያዎች የአእምሮ ጤናና አካላዊ ጤንነትን የሚመለከቱ ሕክምና ይደረግላቸዋል። በዚህ የጾታዊ ለውጥ ሂደት ውስጥ ያለፉ ሰዎችም የስም ለውጥ ማድረግም ይጠበቅባቸዋል። የሚደረገውን የጾታ ሽግግር ተከትለው በመቀጠል የሚታሰበው ነገር የመንጃ ፈቃዶችን፣ የማህበራዊ ዋስትና ካርዶችን፣ ፓስፖርቶችንና ክሬዲት ካርዶችን ጨምሮ ሕጋዊ ሰነዶችን አብሮ መለወጥ ነው። ለዚህ ደግሞ ትራንስጀንደሮቹ ወደ ፍርድ ቤት በመሄድ ጉዳዩን ሕጋዊ ማድረግ ይኖርባቸዋል። በእርግጥ ይህንን ለማስፈጸም በአንጻሩ የሚፈጀው ጊዜና ጉልበት ቀላል አይደለም። የጾታ ማንነት ለውጥ ያደረጉ ሰዎችን በቀድሞ ስማቸው መጥራት እንደ ብልግና ወይም ንቀት ይቆጠራል። የቀድሞ ስማቸውን ዴድ ኔም ይሉታል። የሞተ ስያሜ ወይም የሞተ ስም እንደማለት ነው። ይልቁንም አዲሱን የጾታ ቅያሬ ተከትሎ የተሰየመውን ስማቸውን በአክብሮት መጥራት የየትኛውም ማህበረሰብ የውዴታ ግዴታ ነው። የአሜሪካን የሳይካትሪስት አሶሲዬሽን እንደ አውሮፓውያን አቆጣጠር በ2012 DSM-5 በተሰኘ አዲስ እትም ባሰፈረው ጥናት የጾታ መለያ መዛባት በሚለው ቃል አንድን ትራንስጀንደር ወይም አንድን የጾታ ማንነት ለውጥ ያደረገን ሰው መፈረጅ ይበልጥ ገለልተኛ ስለሚያደርገው ጀንደር ዲያስፖሪያ በሚል ቃል እንዲተካ አሳስቦ ነበር። ምክንያቱም የጾታቸውን ማንነት የቀየሩ ሰዎች በተፈጥሯዊ የወሲብ መነሳሳትና ከለውጥ በስቲያ ባሉበት ማንነታቸው መካከል የማያቋርጥ ግንኙነት እንዳለ ጠንቅቀው ስለሚያውቁ ትራንስጀንደር መሆን የአእምሮ መዛባትም ተደርጎ አይወሰድም፣ አይታሰብም። እንደ ባለሙያዎቹ ገለጻ ማለት ነው። ሌላው በጉዳዩ ላይ ጥናት ያካሄዱ ሰዎች እንደሚሉት የጾታ ማንነት ለውጥ ያደረጉ ሰዎች ለአእምሮ ህመምና ከስሜት ጋር ተያይዞ ለሚመጣ ተጽዕኖ በቀላሉ ተጋላጭ መሆን መቻላቸው ነው። የ2014 ናሽናል ትራንስጀንደር ዲስክሪሚኔሽን ሰርቬይ ጥናት እንደሚያሳየው ከጤና እንክብካቤ አድራጊ ተቋማት 60 በመቶዎቹ ጾታቸውን ለቀየሩ ዜጎች ሕክምናን አይሰጡም። የጾታቸውን ማንነት የቀየሩ ሰዎች ብዙውን ጊዜ የመታጠቢያ ክፍል ሲጠቀሙም መድሎ ይደርስባቸዋል። በ2016 በኒውዮርክ ታይምስ ላይ በተደረገው ጥናት 46 በመቶ የሚሆኑት በቀደመው ተፈጥሯዊ ጾታቸውን የሚሆን መታጠቢያ ክፍሎችን ሲመርጡ ከ41 በመቶዎቹ ግን ከሁለተኛ ጾታቸው ጋር የሚጣጣም መጸዳጃን መጠቀም እንደሚፈልጉ ተናግረዋል። አሜሪካ የትምህርትና የፍትህ መምሪያዎች የትራንስጀንደር ተማሪዎችን ከጾታ ማንነታቸው ጋር የተጣጣሙ የመኝታ ቤቶችን
ሻንጣዎችንና ቁምሳጥኖችን መጠቀም እንዲያስችላቸው መመሪያ አዘጋጅቶ ነበር። ይህ ደግሞ በተለያዩ አድሎች ምክንያት ራስን ለማጥፋት ለሚነሳሱ ሰዎች በር ከፋች ሊሆን ይችላል። ለዚህ ነው ሱሳይድ ፕሪቬንሽን ሪሶርስ ሴንተር የተሰኘ አንድ ሪፖርት ይዞ በወጣው መረጃ በአሜሪካን 83 ከመቶ ትራንስጀንደር ሰዎች ራስን በራስ ለማጥፋት የወሰኑና 54 ከመቶዎቹ ደግሞ ራሳቸውን ለማጥፋት በውሳኔ ላይ ያሉ መሆናቸውን ያጋለጠው። የጾታቸውን ማንነት በቀየሩ ሰዎች ላይ የተለያዩ ሀገራት የየራሳቸው አቋም ሲኖራቸው፣ ለምሳሌ ከአፍሪካ ታንዛኒያን ብንወስድ ታንዛኒያ የተመሳሳይ ጾታ አፍቃሪዎችን አድኖ የሚያስር ግብረ ኃይል አቋቁማለች። ቢቢሲ ኒውስ የአማርኛው አገልግሎት ባስተላለፈው መረጃ ታንዛኒያ ውስጥ ከተመሳሳይ ጾታ ጋር የፍቅር ግንኙነት መመስረት በሕግ ያስቀጣል። በተለይ ይህ ጉዳይ ጥብቅ እየሆነ የመጣው ከፕሬዝዳንት ጆን ማጉፊሊ መመረጥ በኋላ ነው። በዚህ ምክንያት ከተመሳሳይ ጾታ ጋር ግንኙነት ያላቸው ና ጾታቸውን በቀዶ ሕክምና የቀየሩ ትራንስጀንደር ግለሰቦች ከመንግስትም ሆነ ከማህበረሰቡ ለመደበቅ ይገደዳሉ። በዚች ሀገር አንድ ከፍተኛ ባለስልጣን በተመሳሳይ ጾታ ግንኙነት ውስጥ ያሉ ሰዎችን አድኖ የሚያስር ግብረ ኃይል ከሀገሪቱ መገናኛ ሚኒስቴር መስሪያ ቤት ከፖሊስና ከመገናኛ ብዙሃን የተውጣጡ 17 ሰዎች የተካተቱበትን ግብረ ኃይል ማቋቋማቸውን ይፋ አድርገዋል። የዋና ከተማዋ አስተዳዳሪ የሆኑት ፖል ማካንዳ የግብረ ኃይሉን መቋቋም ለጋዜጠኞች ይፋ ባደረጉበት ወቅት አሰሳውን ለመጀመር የትራንስጀንደር ሰዎችን ለማሰር ጊዜው እንደማይረፍድባቸው ነበር ያስታወቁት። የፕሬዝዳንት ማጉፊሊ ቀኝ እጅ እንደሆኑ የሚነገርላቸው ፖል ማኮንዳ ምንም እንኳን በዚህ ጉዳይ ትችት ሊገጥመን ቢችልም እግዚአብሔር ከሚቆጣ ሕዝብ ቢቆጣ ይሻላል ሲሉ ነው ድርጊቱን ያወገዙትና ሰዶማውያንን ለማደን ማስጠንቀቂያ የሰጡት። ከዚሁ ጋር ተያይዞ እርቃናቸውን ፎቶግራፍ የተነሱ ሰዎች ከተንቀሳቃሽ ስልካቸው ላይ በአስቸኳይ ምስላቸውን እንዲያጠፉና የብልግና ቪዲዮም በስልኮቻቸው ላይ የጫኑ የወሲብ ምስሎችንም እንዲያጸዱ ዋ ሲሉ ማስጠንቀቃቸውም ተነግሯል። ከዚሁ ጋር ተያይዞ በሀገሪቱ የሚገኙ የኤችአይቪ ክሊኒኮች የተመሳሳይ ጾታ ግንኙነትን እያስፋፉ በመሆኑ የመዘጋት ውሳኔ ከተላለፈባቸው ሰነባብቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በበኩላቸውም ትራንስጀንደር ወይም ራሳቸውን ከተወለዱበት ጾታ ለይተው ሪፎርም ያደረጉ ሰዎች በሀገሪቱ ወታደራዊ ኃይል ውስጥ ገብተው ማገልገላቸው ይቆማል ብለው እንደነበር ይታወቃል። የትራምፕ አባባል ግን የቀድሞውን ፕሬዝዳንት ባራክ ኦባማ የጾታን ማንነት ለውጥ ያደረጉ ሰዎች በውትድርና እንዲያገለግሉ ያወጡትን ፖሊሲ የሚቀለብስ ይመስላል። ትራምፕ በትዊተር ገጻቸው አከታትለው ባስተላለፏቸው መልእክቶች ከጀነራሎችና ከወታደራዊ ጠበብት ጋር ከተመካከሩ በኋላ ትራንስጀንደር የጾታ ለውጥ ያደረጉ ሰዎች በውትድርና ማገልገላቸው እንዲቆም አደርጋለሁም ሲሉ አስታውቀዋል። በፓኪስታን ያሉ የእስልምና ሃይማኖት አባቶች ትራንስጀንደር ወይም ጾታቸው ተመሳሳይ ሆኖ ተቃራኒ የጾታ ባህሪ ባላቸው ሰዎች መካከል ጋብቻ ቢፈጸም ትክክለኛ ነገር ነው ሲሉ ውሳኔ ያሳልፈዋል። ተቃራኒ የሆነ ጾታዊ ባህሪ እስካላቸው ድረስ ሁለት ሰዎች ማንኛውንም አይነት ጾታ ቢኖራቸውን መጋባታቸውን በሃይማኖት እንደማይከለከል ነው የእምነት አባቶቹ ውሳኔ ሰጡት። በተፈጥሯዊ ማንነታቸው ያገኙትን ጾታ የሚቀይሩ ሰዎች በአብዛኛው ማህበረሰብ ዘንድ ተቀባይነት ከማጣታቸው ባሻገር ለወላጆቻቸውም ጭምር የልብ ስብራት ናቸው። እስኪ ይህንን በአንድ ዶክተር ፊል በተሰኘ የቶክ ሾው ፕሮግራም ላይ በተፈጥሮ ወንድ የሆነበትን ማንነት ወደ ሴትነት ቀይሮ ለቃለ ምልልስ በቀረበበት ወቅት የአባቱን ከፍተኛ ሐዘንና የልብ ስብራት የሚያሳየውን ቪዲዮ እንመልከት። Sit right here. Thank you for being here. I appreciate it. Tell me what you're thinking and feeling right now, Gary. I'm hurt bad. Really bad. What do you have to say? Why? I just want you to know that you didn't do anything wrong. He didn't do anything wrong. What do you have to say about his reactions to this? I mean, you can see this is very raw for him. What are your feelings about the impact on your father, Gary? I'm really hurt, and I was kind of scared, honestly. Just seeing his reaction, how
I don't know if it was anger or if it was just upset. What do you want from him? I just want you to understand that this has nothing to do with how you raised me or anything like that, and I just want you to be okay with me being transgender. Steph, he feels like he's failed as a father. He feels like he let you down. He's gone back to the point of, he says, one time for Halloween. Yeah. Talk about that. He dressed up like a girl. I thought it was funny at first. No, I certainly don't. And what was the age? High school, maybe? And your reaction at the time? I thought it was Halloween, so I just went along with it. Actually pinched him on his behind and said he made a good-looking girl, but I was only joking. He's not a good-looking girl. He's a very beautiful man. Right. He feels that he's failed you as a father. Do you feel that this is a choice you've made? No, I've always been like this. I just hid it from everyone. How do you feel about it? I just feel like this is me. This is who I am. And how long have you hidden this? As early as 7 years old. I don't think he understands the burden that is, how much energy that takes, how that affects you to live an inauthentic life. Just imagine waking up every day and seeing and being someone that you don't want to be. What do you hear in those words? What do you hear? I hear confusion. So you hear someone that is confused, mentally ill. Yes. What if this is not a mental illness? What if this individual is pre-wired to be a woman, but in a man's body? I'm saying, what if that is the case? What could you imagine that experience would be like for that person? Pretty hard. Pretty hard. ሰሞኑን ክርስቲያን ፖስት ማህበራዊ ሚዲያ ይዞት በወጣው ዘገባ ከወደ ዋሽንግተን ትራንስጀንደር በመፈጸሙ ስለተጸጸተ አንድ ሰው አስነብቧል። ሰውየው ቀድሞውኑ ወደዚህ ዓለም ሲመጣ ወንድ ሆኖ ቢፈጠርም ራሱን በቀዶ ጥገና ሕክምና በመታገዝ ያደረገውን የጾታ ለውጥ ተከትሎ ከፍተኛ ውጥረትና እረፍት ማጣት ውስጥ መዘፈቁንና እኔን ያየ ይቀጣ በሚል ጸጸት ሌሎችም ይህንን አይነት ተግባር እንዳይፈጽሙ አጥብቆ መኮንኑን ነው ሚዲያው የዘገበው። እኛ ለያኔው ሰውዬ የዛሬዋ ሴትዮ እኛ በመድኃኒትና በሕክምና ጥበብ የተፈጠረን ሰዎች አይደለንም ሲል ተናግሯል። ዋልታየር ከሁለተኛ ጾታው በኋላ የሚጠራበት ስሙ ነው። አሁን ላይ ግን የትራንስጀንደሩን ጾታ ቅየራ ከተቀላቀለ ወዲህ የሚጠራው ላውራ እየተባለ ነው። የትራንስጀንደር አባል ለመሆን ጾታውን ያስቀየረው እንደ አውሮፓውያን አቆጣጠር በ1983 ነበር፣ ከዛሬ 18 ዓመት በፊት መሆኑ ነው። ታዲያ የአሁኗ ወይዘሮ ትሁን ወይም ወይዘሪት ለጊዜው የተገለጸ ነገር ባይኖርም የጾታ ቅያሬውን ተከትሎ ግምት የማይሰጠው የአእምሮ ውዝግብና ምቾት ማጣት እንደተዳረገ ወይም እንደተዳረገች ተናግራለች። ይህ ነው እንግዲህ በሺህ ለሚቆጠሩ የሰው ልጆች ሊያውም ወጣትና ታዳጊዎች ጉዳዩ ትልቅ ምታት የሆነው ዛሬ ላይ ከማይወጡበት የህይወት አዘቅት ውስጥ የጨመራቸው እንደ ዋይት ሃየር ምስክርነት። ለዚህ ደግሞ አንዱ ምክንያት ለአደገኛው የሆርሞን ሕክምናና ቀዶ ጥገና የሚገፋፋ የሕክምና ማዕከል መስፋፋቱ ነው።
በዋሌት ሃየር የተመሰረተው ሴክስ ቼንጅ ሪግሬት የተባለ ሚኒስትሪ ማለትም ጾታዊ ለውጥና ጸጸቱ እንደማለት ነው ለበርካታ ይህን መሰል እኩይ ምግባር ለመፈጸም ለሚዳዳቸው ትራንስጀንደር ናፋቂዎች ተደራሽና ተደማጭ መሆን የሚችል አገልግሎት እየሰጠ ይገኛል። የያኔው ጉብል ዋሌት የዛሬው እንስት ሃየር እንደምትለው በሴክስ ቼንጅ ሪግሬት ሚኒስትሪ አማካይነት ቁጥራቸው ቀላል ያልሆኑ ወላጆችና ራሳቸው ትራንስጀንደሮች ወደኛ ምክር መስጫ ማዕከል ይጎርፋሉ። እባካችሁን እርዱን ሲሉ ደብዳቤም ይልኩልናል። አንድ እርዳታ የፈለገት ሰው የተማጸነውን አረሳም፣ በሕይወቴ እንዲህ ያለ ዘግናኝ ስህተት ፈጽሜ አላውቅም ሲል ለአንዳንዶቹ ይህን መሰል ታላቅ ጥፋት ወይም መሳት ምክንያት የሚሆኑ ሰዎች ከጎናቸው ያሉ ሰዎች ናቸው። ለምሳሌ ለኔ ስህተት ተጠያቂዋ አያቴ ነበረች። ምክንያቱም የጾታ ለውጥ ሕክምናውን ስጨርስ ቀድማ ቀሚስ ያለበሰችኝ እርሷ ነበረች። እንዴት ታምራለሽ በሚል ሽንገላ። እንግዲህ ሰዎች ስለዚህ አስከፊ ነገር ድምጻቸውን በአደባባይ ማስተጋባት አለባቸው፣ በተለይም ስለ ሕፃናት። እኛ የትኞቹ የትራንስጀንደር ሕፃናት ስለመሆናችን አናውቅም የምትለው ክሪስቲና ኦልሶን በዋሽንግተን ተመራማሪና የስነ ልቦና ባለሙያ ናት። በዚህም ሆነ በዚያ ትራንስጀንደር ስለሆኑ ሕፃናት የተረጋገጠ ዳታ የለንም። ሌላው ቀርቶ የአሜሪካን ሳይኮሎጂካል አሶሲዬሽንም ቢሆን ሕፃናት ትራንስጀንደር ሆነው አልተወለዱም፣ ሆነውም ከተገኙም ደግሞ እነሱን ማከምና የመለወጥ ሥራ መስራት ያስፈልጋል በሚል ድምዳሜ ላይ ደርሷል ተቋሙ። አሁን ለሃየር በፈጸመው የጾታ ለውጥ ህመሙንና ጭንቀቱን ለማስታገስ የኮኬይንና የአልኮል ሱስ ተጠቂ ሆኗል። ሌላው ለዚህ ህይወቱ ለተመሰቃቀለ ሰው ተጠያቂው አጎቱ ስለመሆኑ በሰጠው ቃል የ9 ዓመት ልጅ እያለ በአጎቱ አስገዳጅነት በተደጋጋሚ የመደፈር ዕጣ እንደወደቀበት ያስታውሳል። ዋሌት ሃየር ያኔ ወላጆቹም ቢሆኑ የሚለውንና የደረሰበትን ቢነግራቸውም አያምኑትም ነበር፣ እንደ ውሸታም የሚቆጥሩት ነበር። ለዚህ ነው ሃየር በወጣትነት ዕድሜ የተደፈሩ ታዳጊዎች የሚወስዱት እርምጃና ላላቸው ብቸኛ አማራጭ በድጋሚ ወሲብን ተከትሎ ከሚመጣ የሞራል ውድቀት ራሳቸውን ማግለል ነው። ከዚያም ካለፈ ደግሞ በዚያው ፍጥነት ወደ እንስት ጾታ መቀየርን በቃ። ሌላው በጨቅና ሕፃናት ላይ የጾታ ለውጥ ቀዶ ሕክምና የሚያደርጉ የሕክምና ማዕከላት ስለሚያካሂዱት አስከፊ ድርጊት ያጋለጠችው አንድ እናት ኤሊያን የተባለች ይህች እናት እንደምትለው በሕክምና ቀዶ ጥገና የሕፃናትን ብልት መቀየር ዘግናኝና ዘግናኝ ስለመሆኑ በአንድ ሕፃናት ላይ የተፈጸመውን እርሷ እንደምትለው ሆረር ወይም አስፈሪ ትዕይንት ነው ትላለች። ጃዝ የተባለው ጨቅላ ሲወለድ ወንድና የወንድ መራቢያ አካል ኖሮት ነበር። ነገር ግን የ5 ዓመት ዕድሜ ላይ ያለ ከእንስት ጾታ ጋር እንዲቀላቀል በወላጆቹ ታጨ። እስከ 11 ዓመት ዕድሜው ድረስ የሆርሞን ሕክምናውን አላቋረጠም ነበረ። ባለፈው ዓመት ግን ጃዝ ብላቴናው 17 ዓመት ሲሞላው ጃዝ ጾታ ቀያሪ በሆኑ የሕክምና ባለሙያዎች የወንድ የመራቢያ አካሉ ተቆርጦ የሴት ብልት ተገጠመለትና ሴት እንዲሆን ተደረገ። ከዚያ በኋላ ይሄው ጨቅላ ታዳጊ ልጅ ለከፍተኛ የደም መፍሰስና የአካል ቁስል ህመም ለስቃይ እንደተዳረገ ኤሊያን ተናግራለች። የሚገርመው ስለ ጾታ መቀየር ዘመንኛ ጥበብ ለማስተዋወቅ የቀዶ ጥገና ሂደቱ በቴሌቪዥን እንዲሰራጭ ቢደረግም ቀጥሎ ግን በዚያ ትንሽ ጨቅላ ሕፃን ላይ ስለ ጣለው አሳዛኝ ሕይወት ያለ ፈጣሪ በስተቀር ማንም አላስተዋልም። በእርግጥም አሳዛኝ ክስተት ነው ብላለች። እንዲያውም ኦፕሬሽኑን ያደረገው ክሊኒክ በአስቸኳይ መዘጋት አለበት ስትልም አጽንኦት ሰጥታ ተናግራለች። የተወደዳችሁ ተመልካቾቻችን እንግዲህ የዘመን ፍጻሜ ስለመቃረቡ ከዚህ በላይ ማሳያ የለም ብንል ከእውነት አያርቀንም። በተለይ የአምላክን መለኮታዊ ሕልውና በመጻረር በሚደረግ የጾታ ለውጥ ብዙዎች በስቃይ ሕይወት ላይ ስለመሆናቸው በርካታ ጥናቶች በየጊዜው ይወጣሉ። ለምሳሌም በአሜሪካን እንኳን በጾታ ለውጥ ምክንያት ከ120 የሚሆኑት በከፍተኛ የተመሰቃቀለ ሕይወትና በተለይም ለጸጸት ተዳርገው ይገኛሉ። በጾታ ለውጥ ላይ የተሰማሩ ጠበብቶችም ውጤታማ መሆን አልቻሉም። ከቀዶ ጥገና በኋላም ቢሆን በተደረገ ጥናት 40% የሚሆኑት ራስን ለማጥፋት ተገደው ይህችን ዓለም ጥለው ነግደዋል። ይህ ነው እንግዲህ የዚህች ዓለም ጥበብ። ውድ ወገኖቼ በእግዚአብሔር አምሳል የተፈጠረና የእጁ ሥራ የሆነ የሰው ልጅ አምላኩ የፈጠረውን ትክክለኛውን ማንነት እግዚአብሔር የተሳሳተ እንደሆነ የሚያመላክቱ ተግባራትን የተፈጥሮ ማንነቱን በመካድ ሲያሻው የጾታ ለውጥ ሲያሻው ደግሞ ከተመሳሳይ ጾታ ጋር ጋብቻን ሲፈጽም አልፎም ከእንስሳት ጋር እየተዳራና እየተጋባ የእግዚአብሔር አምሳያ የሆነው ማንነቱን በእንስሳ መስሎ መኖርን የመብት ጥያቄ አድርጎ
እየተመላለሰ ይገኛል። ይህንን አሳፋሪና አስከፊም ተግባር የዕለት ተዕለት የሕይወቱ መርህ አድርጎም እየተጓዘ ነው የሚገኘው። ግን ሰው መቼ ይሆን በእግዚአብሔርና እግዚአብሔር በሰጠው ስጦታ የሚረካው? እንዴት ማገልገል እንዳለብን ኧረ እንዴት መራመድ እንዳለብን ቅርፊቱ ይነሳ ከዓይኔ አጥርቼ እንዳይዘኔ እንዴት ማገልገል እንዳለብን ኧረ እንዴት መጨረስ እንዳለብን ቅርፊቱ ይነሳ ከዓይኔ አጥርቼ እንዳይዘኔ አገልግዬ የተጣልኩ እንዳልሆን ባንተ ፊትም መራራ ሰው እንዳልሆን አገልግዬ ተጥዬ እንዳልቀር ከዘላለም ለዘላለም እንድኖር ጌታ ሆይ አግዘኝ ጌታ ሆይ ጌታ ሆይ ምከረኝ ጌታ ሆይ አግዘኝ ጌታ ሆይ ደግፈኝ ጌታ ሆይ ምሕረት ጸጋ ይብዛልኝ በኔ ዘንድ መልካሙን ሥራ እንዳልባክን በሁሉ ስፍራ ምሳሌ አድርገኝ ለአንተ መኖር ፍጥረት ሁሉ አንተን እንዲያከብር በኔ ዘንድ መልካሙን ሥራ እንዳልባክን በሁሉ ስፍራ ምሳሌ አድርገኝ ለአንተ መኖር ፍጥረት ሁሉ አንተን እንዲያከብር ታማኝ አድርገህ ቆጥረህ ታላቅ ዕድል ሰጥተህ በቤትህ ስትሾመኝ ደርሶ እንዳይቀርብኝ ታማኝ አድርገህ ቆጥረህ ታላቅ ዕድል ሰጥተህ በቤትህ ስትሾመኝ ደርሶ እንዳይቀርብኝ በእንባ ሽቶ ቢፈልገው
ሊያገኘው እንዳልቻለው አቃሌቴው እንዳልወየው አቃሌቴው እንዳልወየው በእንባ ሽቶ ቢፈልገው ሊያገኘው እንዳልቻለው አቃሌቴው እንዳልወየው ታማኝ አድርገህ ቆጥረህ ታላቅ ዕድል ሰጥተህ በቤትህ ስትሾመኝ ደርሶ እንዳይቀለብኝ ታማኝ አድርገህ ቆጥረህ ታላቅ ዕድል ሰጥተህ በቤትህ ስትሾመኝ ደርሶ እንዳይቀለብኝ በእንባ ሽቶ ቢፈልገው ሊያገኘው እንዳልቻለው ደርሶ እንዳይቀለብኝ ታማኝ አድርገህ ቆጥረህ ታላቅ ዕድል ሰጥተህ በቤትህ ስትሾመኝ ደርሶ እንዳይቀለብኝ በእንባ ሽቶ ቢፈልገው ሊያገኘው እንዳልቻለው
ወደ ሐሳብ አስጠጋኝ ጌታ ሆይ አገዘኝ ጌታ ሆይ ጌታ ሆይ ምከረኝ ጌታ ሆይ አግዘኝ ጌታ ሆይ ጌታ ሆይ ምሕረት ጸጋ ታማኝ አድርገህ ቆጥረህ ታላቅ ዕድል ሰጥተህ በቤትህ ስትሾመኝ ደርሶ እንዳይቀለብኝ ታማኝ አድርገህ ቆጥረህ ታላቅ ዕድል ሰጥተህ በቤትህ ስትሾመኝ ደርሶ እንዳይቀለብኝ በእንባ ሽቶ ቢፈልገው ሊያገኘው እንዳልቻለ አቃሪትዬው እንዳልወየው አቃሪትዬው እንዳልወየው ሰጥተህ በቤትህ ስትሾመኝ ደርሶ እንዳይቀለብኝ ታማኝ አድርገህ ቆጥረህ ታላቅ ዕድል ሰጥተህ በቤትህ ስትሾመኝ ደርሶ እንዳይቀለብኝ በእንባ ሽቶ ቢፈልገው ላገኘው እንዳልቻለው አቃሊትዬው እንዳልወየው አግዘኝ ጌታ ሆይ እርዳኝ ጌታ ሆይ እርዳኝ ጌታ ሆይ ከመቼም ጊዜ ይልቅ እርዳታ ያስፈልገኛል። የኔ አባት የኔ መታመኛ ጸጋ ነው። ከጸጋ ውጪ አቅም የሌለኝ ደካማ ሰው ነኝ። ጸጋ ሲረዳኝ ብቻ መቆም ምችል ነኝ። የኔ ጌታ በጸጋ ላይ መንጠልጠል ይሁንልኝ እንበለው እስቲ ጌታን ትንሽ ደቂቃ። በጸጋ ላይ መደገፍ ይሁንልኝ። ይሄ የዳንኩበትን ጸጋ እንዳላቃልለው የኔ አባት እርዳኝ፣ አግዘኝ። በጣም በትህትና ጠይቃለሁ፣ በፍቅር ጠይቃለሁ፣ በእምነት ጠይቃለሁ። እንደምትሰማኝ እየተረዳው ጸልያለሁ ብላችሁ ደቂቃ ላይ እንጸልይ።
እንግዲህ የጾታ ለውጥ ጉዳይና የጾታ አካላዊ ለውጥ ጉዳይ ያው ቀደም ሲል እንደተመለከታችሁት በጣም በሚያሳዝን በጣም በሚያሳፍር ሁኔታ በእግዚአብሔር አምሳል የተፈጠረ ሰው እንደ እንስሳ የተቆጠረ የሚለውን ቃል እውን እየሆነ ያለበት ጊዜ ውስጥ ነው ያለነው። ብዙ ዓለማት ውስጥ ይሄ እንግዲህ ተስፋፍቶ እውን ሆኖ እያየን እንገኛለን። ወንድ ልጅ ተወለደልን ብለው ደስ ሲላቸው ነገ ሴት ነኝ የሚሉ ሴት ልጅ ስለተወለደላቸው በጣም እግዚአብሔርን ሲያመሰግኑ በነጋታው ደግሞ አይ እኔ ወንድ ነኝ የሚሉ የጾታ አካላቸውን የሚያስቀይሩ ሰዎች እንግዲህ በአሳፋሪ መልኩ ለማይረባ አእምሮ ተላልፈው በእንደዚህ አይነት መልኩ እንግዲህ ህይወታቸውን እየገፉ ያሉበት ጊዜ ውስጥ ነው ያለነው። የጾታ አካላቸውን ካስቀየሩ በኋላ በጣም በከፍተኛ ጸጸት ውስጥ እንደሚገኙም ተመልክተናል። እግዚአብሔር አምላክ እንግዲህ ከእንደዚህ አይነቱ ነገር ትውልዱን ይሰውር ከማለት ውጪ ምንም ለማለት አይቻልም። ያው ልንጸልይ እንደሚገባን ደግሞ አመላካች ነው ወደ ሀገራችንም ይሄ ነገር እየተስፋፋ እንዳይመጣ ማለት ነው። በቀጣይ አጠር ያለች ዶክመንተሪ ፊልም ከመጨረሻው ዘመን ጋር በተያያዘ የተሰራ ነው። እሷን ተመልክተን ተመልሰን እንገናኛለን። Then I saw a new heaven and a new earth, for the first heaven and the first earth had passed away, and there was no longer any sea. I saw the holy city, the new Jerusalem, coming down out of heaven from God, prepared as a bride beautifully dressed for her husband. And I heard a loud voice from the throne saying, Now the dwelling of God is with men, and he will live with them. They will be his people, and God himself will be with them and be their God. He will wipe every tear from their eyes. There will be no more death or mourning or crying or pain, for the old order of things has passed away. He who was seated on the throne said, I am making everything new. Then he said, Write this down, for these words are trustworthy and true. He said to me, It is done. I am the Alpha and the Omega, the beginning and the end. To him who is thirsty, I will give to drink without cost from the spring of the water of life. He who overcomes will inherit all this, and I will be his God, and he will be my son. Sometimes I fall to my knees and pray. Come, Jesus, come. Let today be the day. Sometimes I feel like I'm gonna break, but I'm holding on to a hope that won't fade. Come, Jesus, come. We've been waiting so long for the day you return to heal every hurt and right every wrong. We need you right now. Come and turn this around. Deep down I know this world isn't home. Come, Jesus, come. There'll be no war
when Jesus comes. Let today be the day. He'll come for the weak and the strong just the same, and all will believe in the power of His name. Come, Jesus, come. We've been waiting so long for the day you return to heal every hurt and right every wrong. We need you right now. Come and turn this around. Deep down I know this world isn't home. Come, Jesus, come. Come, Jesus, come. One day He'll come and we'll stand face to face. Come and lay it all down, 'cause it might be today. The time is right now. There's no need to wait. Your past will be washed by rivers of grace. Come, Jesus, come. We've been waiting so long for the day you return to heal every hurt and right every wrong. We need you right now. Turn this around. Deep down I know this world isn't home. Come, Jesus, come. Come, Jesus, come. Come, Jesus, እንግዲህ እንደ ወትሮ ሁሉ የመጨረሻው ፕሮግራማችን ፊልም ነው። ከእንግሊዘኛ ወደ አማርኛ የተመለሰ ነው። የመጀመሪያውን ክፍል እነሆ ይዘንላችሁ ቀርበናል። ፊልሙን ተከታትለን ተመልሰን እንገናኛለን። መልካም ቆይታ ይሁን።
እንሂድ፣ ዝም በለው። ፍጠን አንተ ሰው፣ ምን እንዳያመጣ ነው? ና እንሂድ፣ ግባ። ወንድሜ ተረፍክ? እንዴት ነህ? እዛው ሁን፣ እርዳታ እንጠራለን። እርዳታ እንድታገኝ አደርጋለሁ። ስለ መኪናው ብዙም አትጨነቅ። ማሙሽዬ፣ የኔ ጣፋጭ አይዞህ። በመኪና ውስጥ ሕፃን አለ። እባክህ ፍጠን። ደህና ነው? ደህና ነው። አብሮት ያለው አባቱ ይመስለኛል። እንደምገምተው ተርፏል። አይዞህ አይዞህ። ሌላ ተጨማሪ ምልክት ልብ ብለሃል? ምናልባት ታቱ? አላየውም። በፍጥነት ነው ሁሉ ነገር የሆነው። ይመስለኛል ጥቁር ቁራጭ ጨርቅ አድርጓል። ሕይወትን ልታጣቀው ትችል ነበር። አውቃለሁ። ልጄን ማጣት ግን አልችልም ነበር። ሰኞ በተሻለ ሁኔታ ውስጥ እንደማገኛችሁ ነበር ተስፋ የነበረኝ። ሰኞ? በሚቀጥለው ሳምንት አብሬያችሁ መስራት እጀምራለሁ። ኦ ናታን ሄይስ፣ ስምህን የት እንደማውቀው እያሰብኩ ነበር። አዳም ሚቼል። ሰላም፣ ሼን ፉለር እባላለሁ። እንዴት ነህ? ለምን ወደ አልባኒ ተመለስክ? ለቤተሰቦቼ የተሻለና የተረጋጋ ህይወት እንዲኖረን ስለፈለግኩ ነው። እንኳን በሰላም ተመለስክ። እኔ ግን ይህን ከመሰለ አደጋ በኋላ ይህን ልልህ አልፈልግም ነበር። ይሁን፣ ልጅ አሁን ደህና ነው። ስለዚህ ዛሬ ቀኑ መልካም ነው ላለሁ። አንተ ብትሆን መኪናው ጋር ትሄድ ነበር? ሊሞት የሚችልባቸው አጋጣሚዎች ነበሩ። የልጁን ህይወት ግን ታድጓል። እኔ አላውቅም። አንተ ምን ትላለህ? የት ነበርክ? ዳግመኛ ቀነ ገደቡ እንዳያልፍብኝ ሪፖርቴን እየሰራው ነበር። የኤሚ የፒያኖ ትርኢት አለፈብህ። አይ ፈጽሞ ረስቼዋለሁ። እስክትመለስ ሳትተኛ ለመቆየት እየጠየቀች ነበር። ዲላንም ሞቶ እየሮጠ ነው። እሱም ሲመለስ ስለ 5 ኪሎ ሜትር ሩጫ እንደገና ያነሳብሃል። እኔም እምቢ ብየዋለሁ። ለእርሱ እንኳን ላስረዳ ሞክሬያለሁ። እርሱ ግን ሀሳብን ለማስቀየር ወስኗል። መጣ ሊጠይቀኝ። ዳድ ላናግር እችላለሁ? ስለ 5 ኪሎ ሜትር ሩጫ ባልሆነ ለምን አይሆንም? ሌሎቹ ልጆች እኮ ከአባታቸው ጋር እየሮጡ ነው። የትምህርት ቤት የሩጫ ቡድን ይበቃል። እነርሱ አዲስ ተማሪ ስለሆንኩኝ የኔን ብቃት አልተቀበሉትም። አንተ ከኔ ጋር እስካሮጥክ ድረስ ፊርማ መፈረም አልችልም። እኔ አንተ ሩጫውን መሮጥ አያሳስበኝም። የ5 ኪሎ ሜትር ሩጫ ብቻ አይደለም ያለው፣ ሌሎችም አሉ። አዳም፣ ከእርሱ ጋር ተጨማሪ ጊዜ ብታጠፋ አይሻልም? ቪክቶሪያ፣ እርሱ ማድረግ የሚፈልገው የቪዲዮ ጌም መጫወትና መሮጥ ነው። ታዲያ አብረህ ሩጣ። እኔ 40 ዓመቴ ነው። ራሴን ከማሰቃየት ይልቅ ከእርሱ ጋር ጊዜን የማጠፋባቸው ሌሎች የተሻሉ መንገዶች አሉ። ብቻ አንድ ነገር ማድረግ አለብህ። በቤት ግንባታው ስራ ሊረዳኝ ይችላል። እሱን ያንተ ስራ አድርጎ ነው የሚወስደው። በተጨማሪ ዳይለን አብዛኛው ጊዜ ትምህርት ቤት ነው። ሃይ ዳዲ። እንዴት ነሽ የኔ ቆንጆ? የልምምድ ጊዜሽን አሳለፍኩብሽ። ይቅርታ። ችግር የለውም። 3 ጊዜ ግን የተሳሳትኩኝ። በእውነት
አዎ ሃና ሲትዋርት ግን 4 ጊዜ ተሳሳተች። ከሷ ስለተሻልኩኝ ብዙም አላዘንኩ። አንቺ ቀኒታ። ኦ በነገራችን ላይ ኤምሊ በሚቀጥለው አርብ በሃና ልደት በዓል ላይ እንድትገኝ ተጋብዛለች። ስትነግረኝ በመጀመሪያ አባትሽን አስፈቅጄ ብያታለሁ። ዳዲ እባክህን ሊድ የቤት ስሬንና የቤት ጽዳቴን በየቀኑ ሰራለሁ። በቅርቡ ምንም ጥፋት አላጠፋችም። እውነት ለመናገር የኔ ልጅ ጎበዝ ናት። መኝታ ቤቷን እንኳን እኔ ሳልነግራት ራሷ ናት የምታጸዳው። በቁም ሳጥን ውስጥ ግን ሁሉም ልብስ አልገባም አይደለም? ይሁን፣ ለማንኛውም ቅፍ አድርገሽ ስመሽኝ ትሄጃለሽ። የስ አመሰግናለሁ ዳዲ፣ አመሰግናለሁ። መልካም ንግስታችን። በጣም ብዙ መዝናኛዎች ስትሄጂ ከመጠን በላይ ጓደኞች ታፈሪያለሽ። ይሁን፣ በቃ ተኚ። ቅዳሜ ስቴክ ጥብስ እሰራለሁ። የዛን ቀን ምን አለ? ተጋበዝከኝ መጣና ብላለሁ። ይሄን ያሰብኩት። ዴቪድ አንተስ ጉዳይ ከሌለ ከኛ ጋር ለምን አትሆንም? ወዳጄ እኔ ጉዳይ አለኝ። ምን ታደርጋለህ? በዚህ ቅዳሜ? አሁን እንግዲህ ትንሽ ካላካበዱ መች ይሆናል? በል ቅዳሜ ላገኝ። ጥሩ መልካም። ሁሉም ሰው ተገኝቷል። እንጀምር። ቅድሚያ የሚሰጠውን በመጀመሪያ እኔ ጀማሪው ዴቪድ የሙከራ ዓመቱን ጨርሷል። እንደምገምተው ትክክለኛው ሽጉጥ መጠቀም ጀመር ነው። ቆይ ንገረኝ። ይቻላል። በሁለተኛ ደረጃ የዴቪድን አዲስ አጋር አስተዋውቃለሁ። ስሙም ናታን ሃየስ ይባላል። የእኛም ፈረቃ በቅርቡ ይቀላቀላል። በአትላንታ ውስጥ የ8 ዓመት ልምድ አለው። ነዋሪነቱ ግን እዚህ ነው። እዚህ በመምጣትህ ደስተኞች ነን። እንኳን ደህና መጣን በለው። መልካም። ዛሬ 2 ታሳሪዎች አሉ። ክላይድ እና ጃማር ሃልመን ይባላሉ። 2 አዳዲስ የእጽ አዘዋዋሪ ኦፕሬሽን በ600 ብሎክ አካባቢ ሲንቀሳቀሱ ታገኛላችሁ። ይህ የማሰሪያ ደብዳቤ የተሰጣችሁ 2 ቡድኖች ይህንን እንድትከታተሉ ፈልጋለሁ። የቀራችሁት በመደበኛ እንቅስቃሴ ስራችሁ ላይ ቀጥሉ። ከሸሪፍ የፖሊስ ኃይላት በዚህ ጠዋት የሚያካፍሉን ሐሳብ አለ? ሸሪፍ። አመሰግናለሁ። በጠረጴዛዬ ላይ በደረሰኝ የኢሜል መልእክት ላይ ከእናንተ ጋር ሐሳብ መለዋወጥ ፈልጋለሁ። የወንጀለኞች ቁጥር እየጨመረ እንደመጣ ጥናቶች ያሳያሉ። በሁሉም የወንጀል ድርጊት እያንዳንዱ የጥፋት ቡድን አባላት ተመሳሳይ ባህሪ አላቸው። ቀማኞች፣ ማጅራት መቺዎች፣ የአደንዛዥ እጽ ተጠቃሚ ሕፃናት፣ ታዳጊ እስረኞች፣ እነኚህ ሁሉ በአብዛኛው አባት አልባ ከሆነ ቤተሰብ የሚፈጠሩ ናቸው። በሌላ በኩል ለመግለጽ አባት በሌለበት ቤተሰብ ራሳቸውን የሚያጠፉ ልጆች ከ5 እጥፍ በላይ ናቸው። በአደንዛዥ እጽ ተጠቂዎች ሆነው እስር የሚጠብቃቸው ከ20 እጥፍ በላይ ናቸው። ተመልከቱ፣ የእናንተ ፈረቃ በትጋት እንደሚሠራ አውቃለሁ። እንዲሁም የህብረተሰቡንም አቅጣጫ ማየት እንደምትችሉ አውቃለሁ። ስራችሁን አገባዳችሁ ወደ ቤታችሁ ስትመለሱም ቤተሰባችሁን ውደዱ። መልእክቴን ጨርሻለሁ። መሄድ ትችላላችሁ። ቪክቶሪያ፣ ሳንቃ የተሸከመው መኪና እየመጣ ነው። ምሰሶ ጋር እንዲቆም ይነገረው። አንዴ ቆየኝ። ስልክ ላይ ሼሪፍ ናቸው። እሺ፣ እወድሻለሁ። ደህና ሁኚ። አቤት አለቃዬ፣ ታዛዥ ነኝ። እናደርጋለን። አመሰግናለሁ። እንጠነቀቃለን። እወድሻለሁ። ኦ ለሸሪፍ ነው እወድሻለሁ ብለህ ነገርከው? ወይኔ ጉድ እኮ ነው። ነግሬዋለሁ። እንደገና ልደውልለት። ለምን እንደማትወዱ ለመንገር 693 ለ6ኛ ምድብ ፖሊስ መኮንን 1099 መለያ ቁጥር። ኧረ ዛፓ ሰማ፣ ዛፓ መጣ፣ ዛፓ መጣ። ዴቪድ፣ ናታን በቅርባችን ናችሁ? 14 እነርሱ አይደሉም። ሆኖም እነኝም ጤናሞች አይመስሉኝም። ስለዚህኛው የሚሰማኝ ነገር አለ። ጀማሪው የጀርባውን በር መሸፈን ትችላለህ? እችላለሁ። ከዚህ በኋላ ጀማሪ አይደለሁ። ማነው? የፖሊስ መኮንኖች ነን። ክላይድልና ጃማር ሆለማንን ለማሰር ነው የመጣ ነው። እኔ ምንም የሚያገባኝ ነገር የለም። እኔ በዚህ ጉዳይ ውስጥ የለሁበትም።
ዝግጁ ነህ? ማንም የለም። ሼን፣ አንተ የምትጠቀምበትን አይነት የቤት ውስጥ ማስጌጫ ነው የሚጠቀሙት። በጀርባ በኩል ያለው ሁኔታ ተከታተል። ሼን፣ ክላይድልና ጃማር ሆሎማን እኛ እናንተን በቁጥጥር ስር ለማድረግ ነው የመጣ ነው። ይህን እርምጃ በሰላማዊ መንገድ ወይም ኃይል በመጠቀም ልናደርገው እንችላለን። የምመክራችሁ እጃችሁን እንድትሰጡ ነው። ይህ የመጨረሻ እድላችሁ ነው። የተሰጣችሁን ቀላል ድል ወደማያስፈልግ ጉዳት አትለውጡት። እዚህ ምን ታደርጋለህ? አጎቴ ክላይድ እስክመለስ እዚህ ቆይ ብሎኝ ነው። ናውረት እነኛውና በጀርባ በር መኪና ውስጥ ግባ። ቆይ መብራት አያስፈልግም። ሼን 600 ብሎክ በሰሜን በኩል ከፍታው ላይ ነው። በሰሜን ገብቶኛል። አራት መቶ ብሎክ ሃርትፎርድ። ዴቪድ ና እርዳኝ። ሃርትፎርድ የት ጋር ነው? ቀይረኝ። በእግሬ የተከተልኳቸው ነው። 300 ብሎክ ኦክቪው በሰሜን አቅጣጫ። ዴቪድ የት ነህ? ኦክቪው? ሃርትፎርድ ገና አላገኘሁትም። ዴቪድ የት ነው ያለው? እኔን ደከመኝ። ከባዱ መንገዱ ላይ ትመርጣለህ አይደል? ይሄን የምትደብቀው ለራስ መቀበሪያ የሚሆን ትልቅ ጉድጓድ ትቆፍራለህ። አደም 1095 ተጠርጣሪውን ይዤዋለሁ። ናታንን ከቻልክ እርዳው። 14 ጀግና ሼን።
የት ነው ያለው? በሼፊልድ ፊልድ በኩል ይመስለኛል። በጣም ጥሩ። ያውልህ እንዲያውም ያውልህ አየሁት። ቀጥል ግሻት አምጣጀን እስከ መቼ እንዴት ትጫወቱብኛለህ? እኔ ካንተ ጋር ለመሮጥ አርጅቻለሁ። እንደ መኪናው ነው የምትበረው። እባክህ አሁን ግን ነዳጅን ጨርሻለሁ። ወደ ግብዣው እንኳን በሰላም መጣችሁ። በርገር መብላት አልፈለጋችሁም? ፖሊሶች ሊያስቆሙ ይገባ ነበር፣ በዝግታ ስለነዳ። ዣማርን ከኋላ ጭኘዋለሁ። ወዳጄ በጣም አዝናለሁ። እኔ አቅጣጫዬን ሳልከተል ጥፋት ሰርቻለሁ። ለስራችን ጥሩ እየተከፈለን አይደለም። በእግራችን አሳደን የያዝንበትን ተጨማሪ ቦነስ ሊከፍሉን ይገባል። አንተ ሰው የመንገድ አቅጣጫን ማወቅ አለብህ። ያላንተ ውጤታማ አልሆንም። እንዲህ ያለው ስህተት አይደገመኝም። ሄይ ሃቪ፣ አለቃህ ቢሮ ይፈልጋል። እኔ ይዘዋለሁ። ማርቆስ አንተ አትችልም። እኔ ይዘዋለሁ። ኢዛቤል፣ ማርቆስ ረፉ ብያለሁ። አሻንጉሊቶቻችሁን ሰብስቡ። ምሳ ላቀርብ ነው። ሩዝና ሽሮ ከሆነ አልበላ። ይልቅ ክፍላችሁን አስተካክሉ። ሌላውን ለእኔ ተውት። እኔ ምን ልሆንላችሁ? ያለው ሩዝና ሽሮ ነው። ሃቪ እንዴት በዚህ ሰዓት መጣ? ስራ የለህም እንዴ? አሰናበቱ። ምን? እንዴት ሲሆን? ኮንትራት ያልቋል። በጀት አላገኙ። ለምን አልደወልክልኝም? አነጋግራቸው ነበር። የተወደዳችሁ ተመልካቾቻችን የማራናታ ፕሮግራማችን እንግዲህ ለአንድ ሰዓት ተኩል ያህል ይህንን ይመስል ነበረ። ከቀጣይ ሳምንት ጀምሮ የማራናታ ፕሮግራማችን ከቀኑ 8 ሰዓት እስከ 10 ሰዓት ድረስ የሚተላለፍ ይሆናል። እንግዲህ ለምታውቋቸው ሁሉ ይህንን ኢንፎርሜሽን እንድታደርሱ በዚህ አጋጣሚ ገልጻለሁኝ። ሳምንት ከቀኑ 8 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ የማራናታ ፕሮግራማችንን እንቀጥላለን። ስለነበረን ጊዜ እግዚአብሔር አምላክ የተባረከ ይሁን። በነበረን ቆይታ ብዙ ነገር እግዚአብሔር እንዳስተማራችሁ እንዳነቃችሁ ተስፋ አደርጋለሁ። የማራናታ ፕሮግራማችን ሁሌም እንደምለው ከመጨረሻው ዘመን ጋር የተያያዙ እውነታዎችን ወደ እናንተ በማድረስ እንድትነቁ፣ እንድትጠበቁ፣ እንድታስተውሉ እንዲሁም ደግሞ ዓለማችን አሁን ያለችበትን ሁኔታ የሚያሳዩ የተለያዩ ክስተቶችን ደግሞ እያሳየናችሁ እንድትጸልዩ ይሄም አለ ለካ እንድትሉ የሚያስገነዝቡ ፕሮግራሞችን ነው ይዘን እየቀረብን ያለ ነው። ስለነበረን ጊዜ ጌታ ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። እናንተም ስለተመለከታችሁ ስለምትጸልዩም ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ሳምንት በሌላ ፕሮግራም እንገናኛለን እንደ እግዚአብሔር ፈቃድና ሐሳብ። እስከዛው ድረስ የእግዚአብሔር ፍቅር ከሁላችን ጋር ይሁን። ሰላም ቆዩ። እንደልፍ ገዳይ እንጎራደዳለው በጠላቴ ላይ ተረታው ሳይ እጁን ዘርግቶ
ማጥቃት መዋጋትን አልተውም ከቶ እንደ ጀግና ሰው እንደ እልፍ ገዳይ ፎክርበታለሁ በጠላቴ ላይ ተረታው ሳይል እጁን ዘርግቶ ማጥቃት መዋጋትን አልተውም ከቶ ተወርወሩ ከቶ ማይስተው የጌታዬ ኢየሱስ ነው ደጋግሜ እርሱን ተራራለሁ በጠላቴ ላይ ከፍ እላለሁ ሲከረከር በግንባሩ ላይ እጄ ያለው የያዝኩት ድንጋይ አይቆሜ አንገቱን ቆርጥና አውጃለሁ የጌታዬ ዝና አሸናፊ ነኝ የጌታዬ አፍራለሁ ሲናሙ አሸናፊ ነኝ የጌታዬ አፍራለሁ ሲናሙ እኔም እንደ ዳዊት እንደ እግዚአብሔር ሰው በሕዝቤ ጠላት ላይ ስምህን ላንሳው በሰልፉ ሜዳ ላይ ወደ መሃል ልግባ ጠላትን ዘርሬ ላፍስስ የደስታ እንባ እኔ ያየው ጎልያድ በእርሱ ላይ አይፎክርም እኔ ያየው ጠላት በምድሬ ላይ አይዘብትም እኔ ያየው ጎልያድ በእርሱ ላይ አይፎክርም እኔ ያየው ጠላት በምድሬ ላይ አይዘብትም የአንበሳን ደቦል የሚገነጥል ግዙፉን ሰራዊት ሰባብሮ የሚጥል የአምላኬ ክብሩ ነው ከኔ ጋራ ከቶ እንደምን ልስጋ እንዴት ልፍራ የአንበሳን ደቦል የሚገነጥል ግዙፉን ሰራዊት ሰባብሮ የሚጥል የአምላኬ ክብሩ ነው ከኔ ጋራ ከቶ እንደምን ልስጋ እንዴት ልፍራ ፍልስጤሞች ያገኙኝ መስሏቸው በመንደሩ ሞላ ልልታቸው በጠንካራው ገመድ አስረኛል በእነሱ ቤት ማን ያስጥለኛል ወረደብኝ መንፈሱ የጌታ ስራቴም ላላ ተፈታታ እጄ ገቡ ጠፉ ጠላቶቼ ገመዳቸው ወጥቼ ፈትቼ አሸናፊ ነኝ የጌታውን አፍራለሁ እሱ ነው አሸናፊ ነኝ የጌታውን አፍራለሁ እሱ አሞት ይሆናል ወይ መንገድ ሄዶ እንቀላፍቶ ሚሆን ከንቱ ባዶ በአሕዛብ አምላክ እሳለቃለሁ በማንነቱም ላይ ዘብታለሁ አሞት ይሆናል ወይ መንገድ ሄዶ እንቀላፍቶ ሚሆን ከንቱ ባዶ በአሕዛብ አምላክ እሳለቃለሁ በማንነቱም ላይ ዘብታለሁ አምላክ ሳይሆን አምላክ ልባይነ መዘዝኩበት ስለታም ሰይፌን ነቢያቱን በሙሉ ረድፋቸው እስኪ ያድን ይምጣ አምላካቸው